ሰላም ተመልካቾቻችን እንደምን ሰንብታችኋል? ዛሬ እንግዲህ እንደምትመለከቱት ትንሽ እንደው ደመቅመቅ ብለን አምሮብን በአበባ ተከበን ነው የምንመጣላችሁ። ምክንያቱም የእናቶችን ቀን የምናከብርበት ቀን ስለሆነ ነው። እንግዶችን ጋብዤላችኋለሁ። እየበላን ሻይ እየጠጣን ስክን ያለ ቆንጆ ቡና ወይዘሮ ራሄል እያፈላችልን እየጠጣን ጊዜ እናሳልፋለን ማለት ነው። እንግዶቼን እስቲ ላስተዋውቃችሁ። ከማን ልጀምር? ማኪ ካንቺ ልጀምር። ማክዳ ሁሴን አርሲ የሶስት ልጆች እናት፣ በጣም እማደንቅሽ ሰው፣ ትልልቅ ስራ እየሰራሽ ያለሽ ሰው። ደስ ብሎኛል ጥሪያችን አክብረሽ ወደ ስቱዲያችን ለእናቶች ቀን ከኛ ጋር ለማሳለፍ ስለመጣሽ ደስ ብሎኛል። ጊፍቲ ባዩ የሁለት ልጆች እናት፣ ሶስተኛ ኦን ዘ ዌይ። ቲክቶክ ላይ ስለ እናቶች በጣም you're passionate about እናትነትና በዛ ላይ ብዙ ነገር ትናገሪያለሽ። ወጣት ልጆችሽን ቤት ትተሽ ከኛ ጋር ቆይታ ስላረግሽ አመሰግንሻለሁ። መሰረት ታምሬ እንግዲህ መሲ ያንቺን ሁለት ቆንጅዬ ልጆች ተዋውቀናቸዋል አይደለ? ሰሪኒና ኤትኒ ሁለት መንታ ልጆች በጣም ያደነቅናቸው ልጆች ከኛ ጋር ቆይታ አድርገው ነበረ ያለፈው አመት። እንግዲህ አሁን ኮሌጅ ግራጁዌት እያደረጉ ነው። ጥረሽ ለስንት አመት ብቻሽን አሳድገሽ ለዚህ ቁም ነገር ያደረሽ እናት ነሽ። ካንቺ ብዙ እንደምንማር እርግጠኛ ነኝ። ቴንኪዩ ከደልወር እዚህ ድረስ ስለመጣሽ ከኛ ጋር ለማሳለፍ አመሰግናለሁ። በጣም አመሰግናለሁ። እንግዲህ ሻያችሁን እየጠጣችሁ እቺን የመሳሰሉ ቆንጆ አበባዎች ለእናቶች ቀን ትላንትና ስለፋበት የቆየሁት ነው። በጣም ደስ ስለሚለኝ ነው አበባ። እስቲ እንጀምር ቆይታችንን እና ብዙ ጊዜ እናቶችን ይሄን መጠይቅበት ምክንያት ሁላችንም እናትነት ለእያንዳንዳችን means something አይደለ? እና እስቲ ወደ ራሳችሁ ብታመጡት ከማን ልጀምር? መሲ ካንቺ ልጀምር። እናትነት ላንቺ ምን ማለት ነው? ማንነትሽን እንዴት ቀየረልሽ? ራስሽን እንዴት ታየዋለሽ ስለ እናትነት ስታስቢ ከሚለው ከዛ እንጀምር። አንድ ቃል ይከብዳል። ግን ምራጪ ብባል ራስን አሳልፎ መስጠት ማለት ልጅ ያለሽ ስታድጊ ራስሽን ሆነሽ በራስሽ ስትኖሪ ሌላ ሰው አትኖሪም፣ ለራስሽ ነው የምትኖሪው። ልጅ ስትወልጂ ግን ለራስ መኖር ያቆምና ለሌላ ሰው ትኖሪያለሽ። በዛ ላይ ደግሞ ፍቅሩም ከሚገባው በላይ ስለሆነ አይሰማሽ እና ለሌላ ሰው መኖር ብዬ ገልጸዋለሁ እናትነት ማለት ነው። ጊፍቲ ለኔ እናትነት እንደ ጥሪ ያየዋለሁ። ማለት አንደኛ በጣም መጽሐፍ ቅዱሳዊ ነው። ምክንያቱም ሼፕ የምናደርገው ፊቸር አለ እና በልጆች ውስጥ ደግሞ ብዙ ጀነሬሽን አለና በጣም ትልቅ ጥሪና ከዛ ደግሞ ህይወትን ማንነትን ኦፍ ኮርስ እንደ እናት ራሳችንን የምንቀየርበትም የምናድግበትም የምንወርቅበት የምንነሳበት ነው። ግን በቃ በጣም ሰፊ ፐርፐዝ ያለው ጥሪ ብዬ ነው ማስበው። ማኪስ እንዴት ታይዋለሽ? እናትነት ላንቺ ምንድነው? እንዳለችው ነው መሲ። እናትነትን በአንድ ቃል መግለጽ በጣም አስቸጋሪ ነው። እናትነት ፊል የሚደረግ የሚኖር ኤክስፒሪየንስ ነው እንጂ የሚነገር ነገር አይደለም። ግን በአንድ በተወሰኑ ቃላቶች መግለጽ የምንችል ከሆነ ለኔ እናትነት ዲቮሽን መሰጠት ነው። ላይክ የህይወት መንገድ ሆኖ መመረጥና መሰጠት ነው። ህይወት ነው አይደል? በእኛ ውስጥ እንዲቀጥል የተደረገው ይሄ ፖርታል ኦፍ ላይፍ እንደሚባለው ያ ትልቅ ግሬስ ነውና ያንን ግሬስ ሃንድል ለማድረግ መሰጠት ነው ብዬ ነው ማስበው። ሌላ ቃል ኢኩቫለንት ሊገልጽልኝ የሚችል ቃል ማለከኛው መሰጠት ደግሞ ሁሉ ራስሽን እንዳለ አሳልፍ ልክ እንዳለችው ማለት ነው መሲ። ራስሽን አሳልፈሽ ሆል ሃርት በሙሉ ልብሽ መውደድ፣ መገኘት፣ በሁል ጊዜ ሆኖ መገኘት ለልጆችሽ፣ ፍቅርን መልስ ሳትጠብቂ ምንም መልስ ሳያስፈልገው መውደድ፣ መስዋዕትነት መክፈል፣ ጠንካራ ሆኖ መቆም፣ እነሱን ሴፍቲያቸውን መጠበቅ። ያ ሁሉ ከራስሽ ማንነት ውስጥ ወጥተሽ ለሌላ ሰው እንድትኖር ያለችውን ቅድም መሲ እሱን ሁሉ ያካትታል ብዬ ነው ማስበው። መሰጠት ልክ ነው።
በጣም ደስ የሚል ቃል መሲ እንግዲህ ጊፍቲና ማኪ በትዳር ላይ ሆነው ነው ልጆቻቸውን የሚያሳድጉት የሚያግዛቸው አለ ቀላል ነው ይሆናል ማለቴ ሳይሆን ሰፖርት ኖሮሽ በአንድነት ልጆችን ስታሳድጊና ብቻሽን አንቺው ራስሽ ሁሉን ዲሲዥን ያደረግሽ ትምህርት ቤት ጨዋታ የምትወስጂ አንቺ ነሽ አክቲቪቲ የምታደርጊ አንቺ ነሽ ራት የምታበይ አንቺ ነሽ የምታስነሽ የምታስተኝ ሁሉ the entire well-being of የሁለቱ ሴት ልጆችሽ አንቺ ላይ ነው እና ያለው ምንድን እስቲ ያንን ጊዜ አሁን 21 አመት ሆኗቸው እንደዚህ ትልቁም ነገር ላይ ደርሶልሽ ስታይ እንደው ቀላል ይመስላል አንዳንዴ ሰው አይደለ እስቲ አስረጅ እንዴት ነበረ ሁለት ልጆችን ብቻሽን ማሳደግ ማለት ምንን ይመስል ነበር ላንቺ ስራ ነው ብለሽ ከያሹ እና ደግሞ የሆነ ውሳኔ ውስጥ ከገባሽ ይሄ ነው ብለሽ ካልሽ ማድረግ ያለብሽን ማድረግ ይኖርብሻል ወይ ደግሞ ሰርቫይቫል ኢንስቲንክት ምንለው ነገር አለ ሁሉን ነገር ለማሳካት የሆነ እኔ እንደ ስጦታ ነው ያየሁት ስራውን ማለት ነው የልጆቼን ማሳደግ ስጦታ ነው ትልቅ ስጦታ ነው ማኪ እንዳለችው በዛ ስጦታ ውስጥ ፍቅር አለ ፍቅሩ ይይዝሻል በዛ ምክንያት ቀላል ነው አይደለም አልመክርም ለሰው ብቻ ማሳደግ ቀላል ነገር አይደለም ቢኖር አብሮ ማሳደግ በጣም በጣም ትልቅ ስጦታ ነው ግን በዛም ያህል ደግሞ ብቻሽን ስታሳድጊ በራስሽ መንገድ በራስሽ ሁኔታ የራስሽን ቫልዩ ኢንስቲል አድርገሽ መቅረስ ትችያለሽ ብዙ ማስታወሰው ግን የሆነ ስጦታ አለኝ ከሰው ጋር የመገናኘትና እግዚአብሔር የሰጠኝ ማለት ነው ከሰው ጋር የመገናኘትና ሰውን እንደ ድጋፍ የመግባባት እንደ ድጋፍ መያዝና መጠቀም እና ብዙ በዛ ጉዞ ውስጥ ያገኘዋቸው ብዙ ሰዎች አሉ አሁን እንደውም አንዷ አናኒያችን ልጆች ግራጁዌሽን ላይ ሁሉ ትመጣለች ያገዘችኝ ማለት ነው በሚያስፈልገኝ ጊዜ የሚያስፈልገኝ ሰው ይመጣል እንዴ እንደሆነ አላውቀውም ግን ሁሌ ማየው እነሱን ሳያቸው የሆነ ደስታ በቃ ማልጠብቀው ደስታ ነው የሚታየኝ ስራው አይታየኝም አይታወቀኝም ሌላ ሴት ኖር ነበር ከዛ ሙቭ አድርገን ወደ ዳላዌር መተናል አሁን ኑሮ ቀለል ስለሚል ወደዛ ማለት ነው ብዙ ነገር ፕሮቫይድ ማድረግ አለ ፕሮቫይድ ማድረግ ለቤት ማቅረብ አለ የውጭውን ሰርተሽ የቤት ለማቅረብ ማለት ነው የቤቱን ደግሞ ከስራው ለፍተሽ ውለሽ መጥተሽ ራስሽ ነው ቤት የምታበዩ አዎ እሱ ደግሞ አለ የሆነ ጊዜ ምርጫ መምረጥ ነበረብኝ የስራ ዓለም ውስጥ የሆነ እድገት ላይ ነበርኩኝ ከዛ በኋላ ልጆቹ ደግሞ አሉ እና ምርጫ መረጥኩኝ ከልጆቹ ጋር ቀረብ ብዬ ስሜታቸውን ጠብቄ እነሱን ለነሱ ጊዜ ብሰጥ ይሻላል በሚል የስራዬን እድገት ወደ ኋላ አድርጌ ልጆቹን በቅርበት ነው ያሳደግኳቸው ማለት ነው እና እሱ አሁን ትልቅ ስጦታ አለው ያቀርቤ መሆኔ ብዙ ሁሌ ፊቴን አይተው እንዲያድጉ ነው ያኔ ግን አይመስልም like giving up ብዙ ነገር የተውሽ ነው የሚመስለው በጣም እንደውም እናቴን አንዴ ገንዘብ መስራት አልቻልኩም ስራዬ ያመለጠኝ ነው ምናምን ስላት እነሱ ሚሊዮን ብርሽ ናቸው እናቴ አሁን በህይወት የለችም 12ኛ ዓመቷ ነው ካረፈችና ሚሊዮን ብርሽ ናቸው እና እንደዛ አታስቢ ምናምን አለችኝ የሆነ አንዳንድ ሰው አንድ ነገር ሲልሽ ይገባል ጆሮሽ ብቻ ጋር ሳይሆን ልቦናሽ ውስጥም ይገባል እና እንደዛ ነው ትዝ የሚለኝ ውሳኔ ወሰንኩኝ አንዳንዴ ትግል ቢኖረውም ችግር ቢኖረውም የነሱን እድገት ስታይና ውጤቱን በትንሽም ቢሆን ስታዩ እሱ ወደፊት ተጥቻለሁ ደስ ይላል በጣም ጊፍቲ እንግዲህ አንቺ አዲስ ጀነሬሽን ኦፍ እናት ነሽ አይደለ ልጆች በጣም ትንንሾች ናቸው የስንት አመት 5 እና 2 ተኩል እና ደግሞ you have a new baby coming አይደለ you're in the thick of it ነው የሚባለው እዚህ ሀገር አይደለ እኮ ደስ የሚል ጊዜ ነው ቶሎ የሚያልፍ አይመስልም ይቆያል ይሄ ጊዜ መሰለኝ አንዴ ግን የሆነ ሃይ ስኩል ምናምን ሲደርሱ መሰለኝ ልጆቹ ባንዴ በቃ ሁሉ ነገር የሚሄደው እና
እያሳደግሽ ልጆችን አንቺም እንግዲህ ሶሻል ሚዲያ አክቲቭ ነሽ ቲክቶክ ላይ ስለ እናትነት ታወሪያለሽ ትናገሪያለሽ with your generation reach ታረጋለሽ ምን አነሳሳሽ ምን አይነት ሜሴጅ ነው ለማስተላለፍ የምትፈልጊው ከየት መጣ ይሄ ፍላጎት ራስሽን እንደዛ ኤክስፕረስ ለማድረግ በእናትነት ይሄንን የጀመርኩት እኔ የመጀመሪያ ልጄ during ኮቪድ ነው የወለድኩትና ያው ሁሉ ነገር በተዘጋጋበት ጊዜ ነውና ይሄ የአውትሳይድ ኮሚኒቲ ፌሎሺፕ የለም ሶ ሁላችንም ቤት ነንና አንደኛ እኔም በጣም ብዙ ነገር የነበረው ምፈልግ ማገኘ የነበረው ከሚዲያ ነው ወይ ዩቲዩብ ላይ ወይ ኢንስታግራም ላይ በዛ ጊዜ ቲክቶክ እንኳን አልነበረም ግን አልጀመርኩም ነበር እኔ እና እዛ በጣም ብዙ ሪሶርሶች አገኘሁኝ ግን at the same time ደግሞ ምን አየሁኝ ከኛ ኮሚኒቲ የሚመጣ ሪሶርስ ምንም አላገኘሁኝም የለም ኦልሞስት የእናትነትን ኮንቴንት ስለ እናትነት የሚያወራ በተለይ እንደዚህ ያንግ ገና የጀመረ ማለት ነውና እሱ መጀመሪያ ስጀምር እስቲ እኔ ያየሁትን just like ሼር ላድርግ በሚል ነው ይሄ ላስተምር አውቄ ጨርሻለሁ በሚል መንፈስም ሳይሆን በቃ this is what I'm doing ይሄ ነው ያረኩ ያለሁት ይሄ ነው ኑሮዬ ይሄ ሰራልኝ ይሄ አልሰራልኝም እና በጣም ደግሞ ያስገባኝ ምንድነው ልጄን ምግብ ሳስጀምረው በሶሊድ ፉድ ነው ያስጀመርኩት ፒውሬ ምናምን አላረኩምና እሱን ሼር ሳረግ በጣም ብዙ እናቶች ኢንትረስትድ ሆኑ like ከኔ ኩልጅ ያላቸው ትልቅ ልጅም ያላቸው ወይኔ ባወኩ ኖሮ ሲሉ ኦኬ ይሄ ነገር ለካ ሰው ኢንፎርሜሽኑን ይፈልጋዋል just because በእንግሊዘኛ ወይ በሌላ ቋንቋ አክሰሰብል ስለሆነ ለሁሉም ሰው አክሰሰብል ነው ማለት አይደለምና እኔ at least እኔን የሚመስል ሰው ሲያይ እናትነትን ኦኬ ለካ ይደረጋል ይቻላል ብቻዬን አይደለሁኝም being seen like እኔ ያየሁትን ለሌላ ሰው ማሳየት ፈለኩኝና በዛ ውስጥ በጣም ብዙ ማለት ብዙ የእናት ጓደኞች አፈራሁኝ እኔም ሪሶርሴን ጨመርኩኝና ለዛ ደግሞ ሪሶርስ ትንሽ ኮንትሪቢዩት ማድረግ እንደምችል ሳቅ ሞር ሞቲቬትድ እየሆንኩኝ መጣሁ ማለት ነው ደስ ይላል በጣም እስቲ አጠር ያለች ረፍት እንውሰድና ስንመለስ ደግሞ ከማኪ እንሰማለን ረፍት ወስደን እንመለሳለን ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ሻያችንን እየጠጣን የተጫዋወትን የእናቶችን ቀን እናቶቻችንን እያወደስን እያመሰገንን ቀርጸው በሚያስፈልገው ሁሉ መስዋዕትነት ከፍለው ያሳደጉን እናቶቻችንን እያሰብን ስለ እናትነት የምናረገውን ቆይታ እየቀጠልን ማለት ነውና ማኪ ወደ አንቺ ልምጣ 3 ቆንጆዬ ልጅ ሴት አሉሽ ሂራ ኒናና አያ አይደለ registered nurse ለብዙ አመታት ከጎንደር ዩኒቨርሲቲ ከዛ ጀመረሽ ነው ይሄን ያህል አመት ሙሉ የሰራሹ በዛ ላይ ደግሞ ወደ በኋላ ምን እንነጋገርበታለን የህፃናቶች መጽሐፍ ጽፈሻል እስቲ እና ታወሪያለሽ ምን አይነት ፕሬሸር ሴት እናቶች በተለይ በስራ ላይ ያሉ ሌላ አክቲቪቲ ማድረግ የሚፈልጉ ቤት የሚያስተዳድሩ ምን አይነት ፕሬሸር ከውጭም ከውስጥም ያለን ስለዛ ብዙ ታወሪያለሽ ትናገሪያለሽና ምንድነው እስቲ አንቺን ከካሪየርም ከቤትም ባላንስ ለማድረግ የሚረዳሽ ነገር አመለካከትሽ እሱ ላይ ምንድነው 3 ልጆች ስታሳድጊ ባላንስ የሚለው ነገር ያሳስበኛል ሁሉ ጊዜ አንዳንዴ በጣም ኦቨርዩዝ ከመደረጉ ብዛት ባላንስ ለማድረግ ራሱ ትግል ውስጥ የሚገባ ሰው ስላለ ባላንስ ላይ ሌላ ባላንስ ሶ ባላንስ ባልለውም ግን እንድቀጥል ይሄንን ጉዞ የሚያበረታኝ ነገር ለምን ማደርገው ነገር እንደማደርግ ራሴን ማስታወስ አለብኝ ይከብዳል አንዳንዴ ጉዞ ትንሽ እክልም ሲያጋጥምሽ ትግልም ሲያጋጥምሽ ቆም ብዬ ለምንድነው ማደርገው ይሄንን ነገር ብዬ ይሄ your why ነው የሚሉት why I'm doing what I'm doing እሱን አስታውሳለሁ ራሴን ሶ እሱ ጉዞዬን እንድቀጥል ያደርገኛል consciously parent ላይ እያሰብኩኝ ማደርጋቸውን ነገሮች እያሰብኩ እንዳደርግ ያደርገኛል ያታግላል ቤት በጣም ቻሌንጂንግ ነው stay at home ማመሆን ቤት መቀመጥና ልጅ ማሳደግ አንዳንዴ ወደ ኋላ ቀረው እንዴ በየሳስብ ለምንድነው ካሪር ቤት ቆይ ሆኜ ልጆችን ማሳደጋለሁ ያሳደኩበት ጊዜም ስላለ ማለት ነውና ለምንድነው ብዬ ራሴን ጠይቃለሁ ስጠይቅ ምክንያቶቼ ይመጣሉ ምክንያቶቼ ይደረደራሉ ያኔ ወደፊት ቀጥላለሁ ማለት ነው ዋናው ምክንያት ምንድነው ታያለሽ
ዋናው ምክንያቴ ልጆቼን ለሚኖሩበት አካባቢ ብቁ ዜጎች ሆነው ዝግጁ እንዲሆኑ ማድረግ ነው የኔ አይደለ በርቀት አይሆንም ስራ እየሰራው እከሌ ይሄን አድርግልኝ እከሌ አንቺ ይሄን አድርግልኝ ተብሎ ማሳደግ በኔ አመለካከት እሱ ስለሚያስቸግረኝ በቅርበት ሆኜ ቅድም መሲ እንዳለችው ማሳደግ አለብኝ አንደኛ ፈርስት ጄነሬሽን ኢሚግራንት ነኝ አይደል አደልቶኜ ነው አዋቂ ሆኜ ነው እዚህ ሀገር የመጣሁት ሶ እሱን ካልቸር ራሱን ገና አንደርስታንድ እያደረኩት ነው ገና እየተማርኩት ነው ሶ ልጆች ስወልድ እኔ ገና እየተማርኩ ላለሁት ባህል ነው ልጆቼን ለማዘጋጀት እየታገልኩ ያለሁት እኔ ራሴ ሙሉ በሙሉ አልተረዳሁትም ገና እየተማርኩት ነው ከዛ ይሄ ፕሬሸር ደግሞ አለ ኮምፕሊትሊ አበሻ ወይም ኢትዮጵያዊ የሆኑ ልጆች አድርጌ ማሳደግ አልችልም የኔ ኃላፊነት ለሚኖሩበት አካባቢ ብቁ ዜጎች እንዲሆኑ አድርጎ ማውጣት ነው ያንን ለማድረግ በቅርበት መከታተል አለብኝ ሶ ያን ራሴን አስተዋውሰዋለሁ ራሴን እያስተዋወስኩት ወደፊት እንድቀጥል እሱ ያግዘኛል ማለት ነው ለምንድን ነው ማደርገው የሚለውን ነገር ዋናው ትልቁ ነገር እሱ ነው ልክ ነሽ መሲ አንዳንድ ጊዜ ሰው ሚስኮንሰፕሽን ይኖረዋል ወይም ያልተስተካከለ አመለካከት ሊኖረን ይችላል በተለይ አንድ ሴት ልጅ ብቻዋን እንዴት ማሳደግ ትችላለች በባህላቸው ሩትድ የሆኑ ማንነታቸውን የሚያውቁ አሁን ያንቺ ልጆች ትንሽ ነው ላስት ታይም ስጠይቃቸው አንድ በጣም ሾክ ያደረገኝ ነገር ምንድነው ምንም ሶሻል ሚዲያ ውስጥ የሉበትም ልጆች ከሊንክድን outside of LinkedIn ለኔ ሾክ ነው ያደረገኝ ለምን ይሄ ጄነሬሽን ያለ ሶሻል ሚዲያ አይንቀሳቀስም እንኳን ልጁ እኛ ራሳችን we're all into consumed by it እና ሳያቸው እንዴት ነው በጣም ማንነታቸውን ያወቁ ፈልገን ነው እኛ ያረግነው የሚሉ ልጆች ናቸውና እስቲ ንገሪኝ what was that like ምንድነው በማንነታቸው የሚያውቁ ልጆችን ለማሳደግ ምን ነገር ነበር የምታደርጊው ሲጀመር ጀምሮ ልጆችን አንቺ ያረክሽ እናንተ አታርጉ ማለት አትችይም so በመሳሌ ነው መጓዝ የምትችይው ማለት ነው ስለ ሶሻል ሚዲያ በተመለከተ ለምሳሌ በማህበራዊ ሚዲያ በተመለከተ በደንብ እንነጋገር ነበር ኦኬ ጥሩ ጥቅም አለው ጥቅመቱ ምንድነው ሰው ያገናኛል ይሄ አዲሱ መገናኛችን መንገድ ነው አይደለ በአለም አቀፍ ደረጃ ማለት ነው እነሱ አሁን እዛውስ መግባት ከፈለጉ ፍላጎታቸው ማድረግ ይችላሉ ግን የእነሱም ፍላጎት የለም ሲጀመር ጀምሮ ማለት ነው እኔንም ማያዩኝም እንደዛ ሳረግ ከስልጌ ጋር ያን ያህል ግንኙነት የለኝም እኔ አይ ጋርደን አትክልት ተክላለሁ ውጭ ነኝ ያለሁት ብዙ ጊዜ ከተፈጥሮ ጋር ነው ግንኙነቴ እና በዛ አያዩኝም እኔን ማለት ነው እና ለዚህ ነው ተፈጥሮ እነሱ ያጠኑት ማለት ነው ምን ያህል ጊዜ ብታሳልፊ ነው ውጭ ቢሆን ደስ ይለኛል ግን እነሱ ሲወለዱ ስልሽ ህፃን እያሉ ጀምሮ ከእንስሶች ጋር ያላቸው ግንኙነት በጣም ልዩ ነው እንስሶች በጣም ይወዳሉ በጣም ለእንስሶች የሆነ ቦታ አላቸው እና ተፈጥሮ ውስጥ የገቡት በዛ ምክንያት ነው በኔ ቢሆን ደስ ይለኛል ግን አይደለም so ሌላ ደግሞ ቀርበሽ ስታሳድጊያቸውና አብረሽ እንደዚህ መሰረታዊ ነው ነገር በሙሉ ላይክ መንፈሳዊ ነገሮችን ሁሉ ስታቀርቢላቸውና እንትን ሲያቸው ልጆቹ በእንግሊዘኛ they are secure you know ውስጣቸው እንትን ነው መሬት የነካ ነው የሚሆነው ልጆች ማለት ነው ልጆች ብዙ ጊዜ ቤት የሌለውን ነገር ነው ውጪ ፍለጋ የሚሄዱት ሶሻል ሚዲያ ምናምን መሄድ የሚፈልጉት ቦታ ቤት ከሌለ ነው እንነጋገራለን በደብ openly ማለት ነው አሁንም if they have a crush on someone like የሆነ ሰው ከወደዱ እንኳን ከትምህርት ቤት ይደውሉልኛል ማለት ነው እና ክፍት የሆነ ግንኙነት አለን እናወራለን ስለ ሁሉ ነገር ማለት ነው እና እሱ ስላለ ይመስለኛል ሚስጥሩ ያው ሚስጥር የለውም እንደ ሁሉም ልጅ ደግሞ የተለያየ ነው አንዳንድ ልጆች ቴክኖሎጂ በጣም ይወዳሉ በተፈጥሮ የኔ ልጆች ያን ያህል አይደሉም አሁን ራሱ ስልካቸውን ሆልዌይ አድርገው ነው የሚተኙት ምናምን አይፈልጉትም ግን እንትን አይደለም
በጫና አይደለም በግፊትም አይደለም በራሳቸው ተፈጥሮም ጭምር እኔም ስለማላረግ ስለማያዩኝ በዛ መሰረት ይመስለኛል እና ደግሞ ለምንድነው የምታደርጉትም የሚል ጥያቄ አለኝ እኔ አሁን ለምሳሌ እንደዛ ሶሻል ሚዲያ ላይ የምትሆኑ ምን ታገኛላችሁ በዚህ ሰዓት ይሄን ብትጠቀሙስ አለ አይነት ነገር እንደዛ እና ደግሞ ሌላም ክሬቲቭ አውትሌት ካላቸው ስዕል ሚስሉ ከሆነ አሁን ልጆቹ እነሱ ይስላሉ በጣም ስዕል ይስላሉ ምናምን እሱ ካለ እሱን መንከባከብና ጊዜያቸውን ወደዛ መምራት በተለይ ህፃናት ይያሉ የሆነ ስጦታ ካላቸው እሱን ኢንካሬጅ ማድረግ ወደ ሌላ ወደ ሚዲያ ሶሻል ሚዲያ ነገር ውስጥ ከሚገቡ ማለት ነው እሱን ተጠቅሞ ሌላ ነገር ማድረግ ይችላሉ ክሬቲቭ አይዲያ ካላቸው ምንም ማድረግ ይችላሉ ግን ፕሮዳክቲቭ በሆነ መንገድ ቢጠቀሙት ይበለጣ ልክ ነው በጣም ጊፍቲ እንግዲህ በዚህ በኢንተራክሽን በመታረጊው ከናቶች እሺ በአብዛኛው ጥያቄዎቹ ምንድናቸው የናቶች ትልቁ በአሁን ጊዜ እናንተ ጀነሬሽን ወጣት እናቶች ስትራግል የሚያደርጉበት ነገር ምንድነው በብዙ ጥያቄው የምትሰሚው ፊድባክ ከነሱ የምትሰሚው ኮሜንት ላንቺ የሚሰጡሽ በምን አይነት ቦታ ላይ ነው በአብዛኛው so I think ከብዙ ነገር ጋር ይያዛል I think ሶሻል ሚዲያ ላይ ስለሆነ ብዙ ጊዜ ሶሻል ሚዲያ ኮንተንቶች ካየን አጭር ናቸው ከዛ ደግሞ ላይክ መልካም ነገር ነው ሼር የምናደርገውና ብዙ እናት ቤት ተቀምጦ ላይፍ ሲከብደው ወይ ደግሞ የልጆቹ ነገር ሲያስቸግረው ብቻቸውን እነሱ ብቻ የተቸገሩ የሚመስላቸው ብዙ እናቶች አሉና እኔ አይ ትራይ ሼር ማድረግ የምሞክረው የሰክሰስም ላይክ ጥሩ የሆነልኝንም ነው ከዛ ደግሞ ልጆቼም እንዲያረጉም ብዬ ደግሞ አንዳንዴ ሼር አረጋለሁኝና እኔ ቤት ብቻ ይመስለኝ ነበር ለካ ያንቺም ልጆች እንደዚህ ያረግ ለካ ልጆች እንደዚህ ያረጋሉና የልጆችን የእድገት ሁኔታ ስናወራው የሁለት አመት ልጅ እንደዚህ ነው ኤክስፔክት ማድረግ ያለብን ስንል ኦኬ የኔ ልጅ ብቻ አይደለም የሚል የመታየት የመሰማት ነገር በጣም ብዙ እናቶች ጋር ሲደርስ አለሁኝና አንዳንድ ጊዜ ብቻዬን ነኝ የሚለውን ነገር አይደላችሁ ምክንያቱም ብዙ በተለይ ከኢትዮጵያ ውጭ ያለ ሰው ብቻውን ነው ቤት ውስጥ ቁጭ ብሎ እያሳደገ ያለው ብዙ ኮሚኒቲ ያለውምና ያንን ነገር በቃ እኔም እንደዚህ ነኝ እናንተም ስትሆኑ it's okay አብረን እናረጋዋለንና ያው የሶሻል ሚዲያን ስሜንም አብረን ከጊፍቲ ጋር አልኩት እስናተን ይደርሽበት ኑና ላሳያችሁ ሳይሆን አብረን እናድርገው በሚል መንፈስ ነውና ብዙ ሰው ኦኬ ለካ ብቻዬን አይደለም የሚል ኮሜንቶች ሲያረጋ ያለሁኝ እና ከዛ ደግሞ ኮንተንት support almost support group yeah we're doing this አይዟችሁ እየተባባልን ማለት ነው ደስ ይላል በጣም ማኪ እንዳልኩት ልጆችን ቤት አለ ባለቤትሽ ፊዚሻን ነው ቢዚ ነው በዛ ላይ የራስሽ ኢንትረስት አለሽ የጻፍሽው መጽሐፍ አለ አይደል the world needs a uniquely happy you የሚል መጽሐፍ if you want to pick it up እና ብዙ ጊዜ በተለይ ልጆች ህፃናቶች እና ልጆቻችን ህፃናቶች ያሉ በጊፍቲ እድሜ ባንቺም እድሜ ታይማችን ከንሱም የሚደረገው ሄደሽ ከትንቴት አምጥተሽ ቤት መተሽ አጥበሽ አብልተሽ አጠጥተሽ ብዙ ከነሱ ጋር የሚሄዱ ነገሮች አሉ ሶሻል ላይፍ አለ it's overwhelming እና እንዴት አድርገሽ ነው ታይም የፈጠርሽለት መጽሐፍ ለመጽሐፍ ምን ኢንስፓየር አደረገሽ የመጽሐፉ ሐሳብ ምንድነው እና ምንድነው ኮሙኒኬት ያረጋሻለሽ ለልጆችሽ የራስሽን ኢንትረስት እንዴት መጠበቅ እንዳለብሽ ሞር ማድረግ እንደሚቻል ለማሳየት ማለት ነው አይደል ያ ሶ ኢንስፓየር ካደረገኝ ነገር ብንጀምር አንድ ሞመንት ወይም አንድ ወቅት አይደለም የህይወት ጉዞ ነው እንደ እንግዲህ ነግሬሽ ይሆን እንደሆነ አላውቅም አፍሪካ ኢትዮጵያ ሰርቻለሁ ስራ ሚድል ኢስት ሰርቻለሁ ዱባይ ሜዲክሊኒክ ሲቲ ሆስፒታል የሚባል ቦታና እዛ ብዙ ኢሚግራንት ነው እዛምና እዚህም የመስራት ስራም ሰራለሁ በነርሲንግ ከዛ በዛ በጉዞዬ በህይወት ጉዞዬ ምክንያት ከተለያየ አካባቢ የመጡ ሴቶች ጋር የመስራት እድሉ ነበረኝ እና እነሱን በማናገርበት ወቅት የሆነ ያልተጻፈ ህግ አለ ሁሉ ጊዜ ትከሻችን ላይ ፕሬሸር የሚያደርገን ከልጅነታችን ጀምሮ ህብረተሰቡ አውቆም ሆነ ሳያውቅ በሆነ መልኩ እንድንቀረጽ የሚገፋን ነገር አለ ወይ ራስሽን መቻል አለብሽ ማግባት አለብሽ መውለድ አለብሽ
አንድ ልጅ ከሆነ መድገም ያስፈልግሻል ወይ ወንድ የለሽም ከዛ ልጆችን ማን ሊያሳድግልሽ ነው አንቺ ስራ የምትሄጂው ይባላል ወይ ደግሞ በቃ የወንድ ልጅ ጠባቂ ሆንሽ ማለት ነው ቁጭ ብለሽ ቤት ልታሳድጊ የትኛውንም ብትሰራ ውስጧ ያለ ይሄ being fulfilled የመብቃቃት ስሜት እንዳይኖራት ያደርጋል ያ የባህል ጉዳይ ብቻ ሳይሆን የጾታም ተጽዕኖ አለበት ማለት ነው ወንድ ቢሆን ማን ነው ልጆችህን ያዘልህ ቤት ውስጥ አይባልም ስራ ሲሄድ ያ that's እሱን ነው እኔም አድሬስ ማድረግ የምፈልገውና ለልጆቼ ማድረግ የምትፈልጉትን ነገር በሙሉ እናንተ ደስተኛ እስከሆናችሁ ድረስ ውስጣችሁን የሚያስደስታችሁ የመብቃቃት ስሜት የሚሰጣችሁ ነገር እስከሆነ ድረስ አድርጉት የሌላ ሰው ማን መሆን እንዳለባችሁ ወይንም ማንነታችሁን ሌላ ሰው እንዲነግራችሁ አትፍቀዱ ይያልኩ ነው ምነግራቸው ለልጆቼ ማግባት ትፈልጋለች መውለድ ትፈልጋለች የሷ ዲሲዥን ነው መጀመሪያ ካሪሯን ፐርሱ ማድረግ ትፈልጋለች የሷ ዲሲዥን ነው እና ዲሳይድ በመታደርጉት ነገር ሁሉ የኔ ሰፖርት አላችሁ ይያልኩ ነው ምነግራቸው ለልጆቼ ያንን ነው መጽሐፍ ላይ ያደረኩት ምክንያቱም ሁሉም ሴት ልጅ ከልጅነቷ ነው ይሄንን መስማት መቻል ያለባት ዘር ይዘራል ውስጧ ለሰልፍ ኮንፊደንስ በራስ መተማመኗን ድፍረቷን ዋጋዋን አንዳንዴ ደግሞ ያለ ምንም ኤክስፕላኔሽን ነው ማለት የምትችል ቀጥ ብላ የምትቆም በራሷ የተብቃቃች ሴት እንድትሆን ከልጅነቷ ዘር ይዘራል ብዬ ስላሰብኩኝ ለልጆች የምነግረውን ነገር ለሌሎች ልጆች በመጽሐፍ ለመድረስ መጽሐፍ ላይ ያደረኩት ጥሩ ተቀባይነት አግኝቷል እዚህ ሀገር 4 ሽልማት አሸንፏል 5ኛውን ሰኞ እንቀበላለን እስቲ ንገሪኝ አሁን ሞስት ሪሰንትሊ ያሸነፍሽው ምንድነው ማምስ ቾይስ አዋርድ አሸንፏል ሮያል ድራገን ፍላይ ቡክ አዋርድ አሸንፏል ኦተርስ ሻውት የሚባል አሸንፏል ፔንክራፍት አዋርድ 2 አዋርድ ነው ያሸንፈው አንድ ሲዝናልና አሁን ሰኞ የሚቀበለውን ደግሞ ኮንሰፕት አዋርድ ሰከንድ ፕሌስ ሆኖ ይቀበላል ሁለተኛውን 5ኛውን ሽልማት ማለት ነው እና በአማርኛ ደግሞ ላስት ይር የዓለም መብራቶች ተብሎ ተተርጉሞ ባለፈው አመት ኢትዮጵያ ስካይላይት አስመርቀነዋልና አክቹአሊ ልጆቹ ብቻ ሳይሆኑ የኔም እኩዮች ብዙ እናቶች ራሳችንን አይተናል እዚህ መጽሐፍ ውስጥ ከልጅነቴ መስማት የምፈልገው ነገር ነበረ እንደዚህ እየተባለ ሁሉም ህብረተሰብ ውስጥ አታገቢም እንዴ አትወልጂም አልወለድሽም እስካሁን ይባላልና ካልወለደችም እኩል ዋጋ አላት ሶሳይቲ ውስጥ ይሄ መልክቱ 2 ሜጀር መልክት አለው መጽሐፉ አንደኛ እዚህ ሀገር ስለሆነ ምኖረው አሁን ልጆቼን መማሳደገው እዚህ ሀገር ስለሆነ ሁሉም ነገር ደግሞ መጽሐፍ ላይ ስለማይጻፍ በልብሳቸው ባለባበሳቸው ከየት እንደመጡ ሄሪቴጃቸውን ለመግለጽ ሞከር ያለው ያ የተደረገበት ምክንያት ለልጆቻችን የምንነግረው ነገር አለ ቤት ውስጥ ሰው ወደነሱ ሲመጣ ከሰውነቱ ውጪ በሌላ ነገር እንዳያዩት አይደንቲፋይ እንዳያደርጉ ማለት ነው ዲሴብልድ ነው ወይ ጥቁር ነው ወይ ወፍራም ነው ወይ ቀጭን ነው ወይ እያሉ እንዲያስቡ አንመክርም ያ ሰው ነው ክቡር ፍጡር ነውና አላህ የፈጠረው ነገር ነው አክብረው ያንን በሰውነቱ ኮሙኒኬት እንዲያደርጉ አክሴፕት እንዲያደርጉ ነው የምንነግራቸውና የዚህ መጽሐፍ መልእክት አንዱ እሱ ነው ከልጅነታቸው ጀምሮ እስከ አዋቂነታቸው ድረስ የዘለቀ ጓደኝነት ነው ልዩነታቸው እንዳለ ሆኖ ሁለተኛው ደግሞ አደልቱ አዋቂ ሆነው የመረጡት ፕሮፌሽን አለ ለራሳቸው ያ ፕሮፌሽን ሳያግዳቸው እኩል ተከባብረው የዘለቀ ጓደኝነት ነው አንዷ ጠፈርተኛ ሆናለች አንዷ አግብታ አልወለደችም for any reason ለማንኛውም ምክንያት ይሆናል አንዷ የልጆች እናት ሆና ቤት ተቀምጣለች አይሷ የልጆች እናት ናት በቃ ተብላ ድራፕ አላደረጓትም አልተዋትም ያንን ኤኒቲንግ ማንኛውንም ነገር ለመስራት ብትወስን ተከባብረው እኩል ሁሉም ክብር እንዳለው እኩል ህብረተሰብ ውስጥ ሁሉም ዋጋ እንዳለው ያስተምራል ብዬ ስላሰብኩ ነው ያንን ያደረኩት ቆንጆ እንደዚህ እንግዲህ ከልጆቻችን ጋር ማታ ስልኩን አስቀምጠን እያነበብን እንደዚህ አይነት የተለያዩ ማአት መጽሐፍቶች አሁን እየወጡ ነው በጣም ደስ የሚለኝ ብዙ አበሾች እናቶች መጽሐፍ ያቀርቡ ነው ለህብረተሰብና ያ wish that was there in ህፃናቱ ያሉ ልጆቼ በጣም it's an opportunity connect ማድረጊያም ከልጆቻችን ጊዜ ማሳለፊያም መጽሐፍ ነው thank you for writing that እስቲ አጠር ያለች ረፍት ወስደን እንመለስና ቆይታችንን እንቀጥላለን ከኛ ጋር ቆዩ
ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ጊፍቲ እኔ ደስ የሚለኝ በአሁኑ ጊዜ ያሉ ወጣት እናቶች በተለይ አዲሱ ተርም ኮንሽስ ፓረንቲንግ በጣም ብዙ ይሰማል። ማለት ኢንቴንሽናል እናትነት ዝም ብለን ልጆች በድላቸው ይደጉ አይደለም የምንለው እናትነትን ወይም የተመጣጠነ ኑሮ ይኖረኝ ትልቅ ኑሮ ይኖረኝ ምንም የትኛውም ሌቭል ላይ ያለው እናት እያሰብኩበት ልጆቼን እንዳት ለምንድን ነው እነዚህ ነገሮችን ማደርገው ለምን ነው ይሄን ምግብ ማበላው ለምንድን ነው ዶክተር እንደዚህ የሚለኝ ስለ ልጄ ያለ በጣም ኳስችን ታደርጋላችሁና አይ ቲንክ በጣም ጥሩ ነገር ነው ብዬ ነው ማስበው ሆፕፉሊ ከትክክለኛ አንደኛውም ሳይንቲፊክ ቤስድ የሆነ እንደሞ ላስት ዊክ የሰራነው ፕሮግራም አለ ፋንክሽናል ሜዲሲን ከሁለቱም ከትራዲሽንም እያጠቃል ለማድረግ ነው እንግዲህ የሚያስቡ እንዳንቺ አይነት እናቶች ማለት ነውና እንድትነግሪኝ ፈልጌ ነው የሜድ ዲሲዥን ልጅሽን ስትወልጂ መጀመሪያ ልጅ ሁለተኛ ልጅሽን ሆስፒታል አይደለም የወለድሽው ቤትሽ ነው የወለድሽው እስቲ ንገሪኝ ተልሚ አንደኛ ለምን እሱን ውሳኔ እንደወሰናችሁ እንዴት ነበር አሁንስ ለሚመጣው ቤቢ ነምበር 3 ምን እያሰባችሁ ነው እሱን ውሳኔ አክቹሊ መጀመሪያ ልጄ ላይ በጣም ሪሰርች አደረግ ነበረ እርጉዝ እንደሆንኩ ሳውቅና ሄድኩኝ በርዝ ሴንተር ነው ላይክ ከሆስፒታል ውጭ ያሉ ሚድዋይፎች ወይ አዋላጆች ራን የሚያደርጉት በርዝ ሴንተር ነውና ሄጄ አየሁኝ ኢንተርቪው አረኳቸው ጠየኳቸው ከዛ ግን ያው ኮቪድ ሃፕን አረገና በጣም ብዙ ነገር ስኬሪ ነው የመጀመሪያ ላይ ደግሞ ሰው ያው እንደዚህ ላደርግ ነው ስቲ ብዙ ጥሩ ነገር ላይክ ይፈራል ሰው ኦፍ ኮርስ ከዛ ቡና ደረሰ መሰለኝ ራሂሊ እሺ ቴንክ ዩ ነው ለነሱ ቴንክ ዩ ስጥልን አይ ቴንክ ዩ ሶ ማች እሺ ጊፍቲ እስቲ ንገሪን ከውሳኔውን ጀምርና ንገሪን ውሳኔውን የወሰነው መጀመሪያ ልጄን ሆስፒታል ውስጥ ነው የወለድኩት እንደፈለኩት ኤክስፒሪየንስ እንደፈለኩት አልነበረም በጣም ናቹራል ነገር ነው የምፈልገው እኔ ብዙ ኢንተርቬንሽኖች አልፈልግምና ያው ሚድዋይፎች ጋር ሲሆን ምንም ኢንተርቬንሽን የለም ከመውለድ ውጪ ማለት ነው ሜዲኬሽን የለውም እሱን ነገር ኤክስፒሪየንስ ማድረግ ፈልጌ ነበረ ለሁለተኛው ልጄ በደም ሰውነቴን አይምሮዬን አዘጋጅቼ ሚድዋይፎቹ ጋር ሄድኩኝ ማለት ነው ሁሉም ነገር እግዚአብሔር ይመስገን በሰላም አለፈ እነሱ ጋር ቆይ so that means epidural የለም ምንም ነገር የለም ምንም የለም አደንቅሻለሁ በጣም እሺ እንደናቶቻችን እንደ ሀገራችን እንደ ድሮ ማለት ነው አይ ነው ማሚ ሆስፒታል ነው ለሽ በከሷ ማለት ነው ግን ያው ማለት በጣም ኢንተርቬንሽን የሚያስፈልገው አይነት እርግዝናችን ጤነኛ እርግዝና መሆን አለበት in order እነሱም አክሰፕት እንዲያደርጉት ማለት ነው ምንም ማስፈልግ ሁሉ ነገር ጥሩ እየሄደ ከሆነ 9 ወር ላይ በቃ ናቹራሊ መውለድ ነው anything ከተፈጠረ ግን ለሆስፒታልም ትራንስፈር ያደርጋሉ ግን ያው እሱ አልተፈጠረም በሰላም ልጄን ማታ 4 ላይ ወልጄ ጠዋት 9 ቤት የገባሁኝ ሂሊንግ እንዴት ነበረ ሂሊንግ በጣም ቀላል ነበረ የመጀመሪያ አይ ቲንክ ሰውነቴ ውስጥ ብዙ ነገር ስለገባ መሰለኝ በጣም ከብዶኝ ነበር ሂል ማድረግ ኤፒዱራል ወስጃለሁኝ የምጥ መድኃኒት ተሰጥቶኛል ኦልሞስት ሁሉንም ነገር ነው ያረኩት ከሲ ሴክሽን ውጪና ሁለተኛው ላይ ምንም በቃ ራሴ ወልጄ ወጣሁኝና በጣም ሂሊንጉ ምንም የማይገናኝ ነበረ እንግዲህ አሁንም እንደሱ ነው ፕላን የምታረጊው እንደሱ ነው ጀግና ጎበዝ በጣም አደንቅሻለሁ አስበሽበት አጥንተሹ ለኔ ይሄ ይሆናል ብለሽ ያደረሽው ነገር ነው ያ ኦልዌይስ እንግዲህ ሆስፒታልም ከፈለክሽ if anything goes wrong accessible ነው አይደለ ወደ ሆስፒታል ለመሄድ እግዚአብሔር ይባርክልሽ that's just incredible decision ማድረግ መቻል ማለት ነው ራሂልዬ በጣም ቆንጆ ቡና ይጣፍጣል ምንድነው የሚባለው በአገራችን የዶሮ አይን ይመስል በቃ እንደሱ አይነት ቡና ቆንጆ ቴንክ ዩ በጣም ሴርስጥልኝ መሲ ስታስታውሺ ወደ ኋላ ልመልስሽ ብዬ ነው እንደው በጣም ራሴን የተጠራጠርኩበት ትንሽ ይሄ ነገር ከበደኝ ያልሽበት ጊዜ ነበረ እና በዛ ጊዜ ደግሞ እንደው ቅድምና እንደናትሽ
ልጆችሽን እነሱ ያንቺ ሚሊዮን ብር ናቸው አሁን በዚህ የምታጪውን ብር በእነሱ ታገኘዋለሽ እንዳሉትም እናትሽ ትንቢት ነበር የተናገሩት አሁን በልጆችሽ እንደዚህ አይነት ምን የመሳሰሉ አንቺን የሚታዘዙ ላንቺ የተሰጡ ለራሳቸው ደግሞ በራሳቸው መንገድ በራሳቸው ቆሙ ልጆችን አሳድገሻል ግን ለመልስሽና ምክንያቱም ያንቺን ታሪክ አይተው ባንቺ ታሪክ ኢንካሬጅድ የሚሆኑ እናቶች ሳሉ ብዬ ነው እና ያንን ከባድ ነገር የምታስታውሹ ነገር አለ አልፈሽበት ደግሞ እዚህ ጋር ቆሜ ይሄ ምክር ነው ለዚህ ያደረሰኝ የምትዩ ነገር አለ ብዙ ነገሮች አሉ ገንዘብን ባላንስ ከማድረግ ላይክ ገንዘብ አስፈላጊ ነው እዚህ ዓለም ላይ አይደለ ገንዘብን አለመስራት ከመቻል ከጊዜ ማጣት በላይ እሱ አለ ስንት ብዙ ዳገቶች አሉ ግን በአንድ በጣም ትዝ የሚለኝ ጎረቤታችን ነበረች ሚስ ጁዲ የምትባል ሴትዮ አያት ናቸው ልበል አያት ናቸው እና ሁሌ ከልጆቼ ጋር ባለችኝ ጊዜ ማለት ነው ከልጆቼ ጋር ነው የሚያዩኝ ብዙ ጊዜ ብዙ ነገር ሳረግ ምንኖርበት ኮሚኒቲ እንትን አለው መጫወቻ ቦታ አለው ምናምን አለው እና እዛ ይዣቸው ሲሄድ ወደዚህ ሳመጣቸው ወደዚህ ሲሄድ እንደዛ ነው የሚያዩኝና አንድ ጊዜ ምን አሉኝ በጣም ነው ማደንቅሽ አሉኝ ሁሉ ያዩኛል ግን ሰው እንደዛ ተኩሮ የሚያይሽ አይመስልሽም እና በጣም ነው ማደንቅሽ ሁሌ ከልጆችሽ ጋር ነሽ እና ይሄን ጊዜ እንዳያመልጥሽ ጥሩ ይዞታ ነው ያለሽ ይዞታሽ ጥሩ ነው አሉኝ እንዴት ብል እኔ 4 ልጆች አሉኝ አሉ ከአራቱ ልጆቼ አንዷ ብቻ ናት መታ የምታየኝ እሷም አንድ ልጅ ወልዳ ብቻዋን ስለምታሳድግ እኔ እንድረዳት ስለምትፈልግ ነው አለኝ ሌሎቹ ብዙ እኔ ቀርቤ እንዲህ ስላላሳደግኳቸው ጥሩ ስጦታ የሰጠዋቸው መስሎኝ 3 ስራ ሰራ ነበር አሉ ሴትዮዋ ማለት ማቴሪያል ምንድነው በአማርኛ ቁሳቁስ ነገር ምናምን አስፈላጊ መስሎ ስለሚመስለኝ ጥሩ ጫማ አርገው ጥሩ ልብስ ለብሰው ፕራይቬት ትምህርት ቤት ሄደው እንዲያድጉ ስለፈለኩኝ እሱ አስፈላጊ ነገር ሆኖ ስለመሰለኝ 3 ስራ ሰራ ነበር ማታ ሁሉ አንዳንዴ ያዩኝም ከተወሰነ ጊዜ በኋላ ትንንሾቹ ማሳደግ ጀመሩ ሁሉ ነገር ነበረን ግን እኔና በኔና በነሱ ያለው ግንኙነት ብዙ መሰረት አልያዘም እና በዛ ምክንያት አሁን ካደጉ በኋላ ያን ያህል ቅርበት የለንም ስለዚህ መተው ብዙ ጊዜ አያዩኝም አሉ ስንት አመታቸው ነበር ልጆች እንዲህ ሲነግሩሽ 6 ምናምን 7 ፐርፌክት በዛን ጊዜ ማለት ነው ከባድ ነው ማለት ወደ ኋላ ይቀርሽ ይመስልሻል ማኪንዳረቹ ቅድም ኑሮ ያመለጠሽ ይመስልሻል ግን አንዳንድ ሰው የራሱን ህይወት እንደዚህ ታሪክ አካፍሎ ትክክል መንገድ ላይ ነሽ ሲልሽ የሆነ ድጋፍ ይሰጥሻል መንፈሳዊ ድጋፍ ይሰጥሻል በዛው እንድትቀጥይ ያደርግሻል ማለት ነው ከእናቴ ውጪ ከጓደኞቼ ውጪ የሳቸው ነገር በጣም ሁሌ ትዝ ይለኛል አሁንም እንገናኛለን ከዛቸው ሴትዮ ጋር እንዳልኩሽ ባለፍኩበት መንገድ ሁሉ አሁን እሳቸው አንዳንዴ ወጣ ስል ምናምን ያዩልኛል ብቻቸውን ናቸው ስለዚህ አንዳንድ ጊዜ ያዩልኛል ምናምን እሱም በደንብ አስታውሳለሁ የማይወጣ ነገር የለም ይወጣል ምንድነው ነገ ማገኘው ነገ ማላገኘው ልጆች ሲያድጉ ያችን ጊዜ አታገኛትም መልሰሽ አስቱ አለፈ ነው ጊዜው ነው በኋላ ተመልሹም ያ ሁሌ አንዴ ነው 3 አመት የሚሆናቸው አንዴ ነው 4 አመት የሚሆናቸው እሱን ራሱ ልቦናሽ ውስጥ ገብቶ በዛ ውሳኔ መጓዝ ትልቅ ነገር ነው አይ ቲንክ መመክረው ሁሉንም ሰው እሱን ነው ይሄ ሁሉ ነገር ያልፋል ግን ወደ ኋላ ሄዶ የማይገኘውን ነገር ማስቀደም ይሻላል በእንግሊዘኛ ፕራዮሪታይዝ ማድረግ ነው የሚባለው እንደዛ ማድረግ ይሻላል እና የልጆቹ እድገት የልጆቹ እድሜ ያለው
ደረጃ አይገኝም ተመልሶ በጣም ትልቅ ነገር ነው ያ የማይመለስ ነገር like እንዳልሽው ነው I think ያኔ እንዳልኩት the hardest part is በእናንተ እድሜ ባንቺ ልጆች እድሜ ምክንያቱም ልጆችሽ 1000% even በ11 በ12 ዓመት እያሉ ልጆቻችን በእኛ ላይ ነው 100% ዲፔንድ የሚያደርጉት አይደለ እኛ ነን ምናበላው ምናጠጣው ምናስነሳው ምናደርገው ፈላጭ ቆራጭ በሙሉ ወላጅ እናትና አባት ነው የአንድ እናት ወይም የአንድ አባት ቤትም በመሆን እነሱ ናቸው እና ያኔ ስለሚከብድ የሚያልፍ አይመስለንም ያቺ ጊዜ ዘላለም ምትኖር ይመስለናል it's not አይደል እሱን ጭንቅላታችን ውስጥ በጣም ሲጨንቀን እሱን ካስገባ ነው ይሄ የሚያልፋል እኮ there's going to be a time እንደዚህ ማልጨናነቅበት ጊዜ ይመጣል ሲባል እሱ ራሱ የመንፈስ ረፍት የሚሰጠን ይመስለናል ስለሱ ማሰብ እስቲ ያጠር ያለች ረፍት ወስደን ደግሞ እንመለስ ከዛ ቆይታችን እንቀጥላለን ማለት ነው እንግዲህ የራሄልዬን ቡና እንደግማለን ማለት ነው ረፍት ወስደን እንመለሳለን ጊፍቲ እንግዲህ አንድ I mean it's buzzword ግን እውነት ኢንቴንሽን ያለው ቃል ነውና ምንድነው የምትሉት እናንተ እንግዲህ besides conscious parenting ምንድነው gentle parenting ቀዝቀዝ ያለ ምንድነው በምን እንበለው አማርኛ I don't ከባድ ነው አማርኛ አይደለ ርግታው የተረጋጋ ወላጅነትን አይደለ እናትና አባት መሆን ማለት ምን ማለት ነው እስቲ ብዙ በሱ ላይ gentle parenting is ትንሽ ከኛ ካልቸር ጋር በጣም ትንሽ ለየት ያለ ይመስለኛል ልጆቻችን እንወዳለን እንደው ለልጆቻችን እንሰፈሰፋለን ግን ኃይለኝነትም አለ አንዳንዴ ደግሞ በቅርበትም ከባህልም ጋር የልጅ ቦታ እዚህ ነው የወላጅ ቦታ እዚህ ነው የምንላቸው ነገሮች አሉና እንዴት ነው የምትመለከቱ በእናንተ ኮንቨርሴሽን ምንን ይመስላል ይሄ gentle parenting ስትሉ ያው gentle parenting ማለት ልጆችን ካሉበት የእድገት አንፃር ሚት ማድረግ ባሉበት በደረጃ ማለት ነውና በእውቀት ላይ የተመሰረተ በልጆች አስተዳደግ ላይ ባወቅነው መጠን ልጆቻችን ተረጋግተን ስሜታቸውን እንደ እውነተኛ በቃ እንደ ሰው ስሜት እንደ ሰው ያየናቸው እንደ ተባለው በእኛ ሀገር like ነው ለልጅ ብዙ ቦታ አይሰጥም ልጆችን እንወዳለን ግን ልጆች ወደዛ ትልቅ ሰው ወደዚህ ነው ግን ፍሮንት like ቦታ አላችሁ በሚል መንፈስ እንሰማችኋለን እናያችኋለን ከዛ ደግሞ በእድገታችሁ መጠን እንደርሳለን እናንተ ጋር እኛ ራሳችንን ለነሱ አቬሌብል ማድረግ ምን ይመስላል እስቲ አንቺ ቤት gentle parenting ምንድነው ይመስለው ባንቺ ልጆች ጋር እኔ ቤት እንግዲህ ያው ከፍታም ዝቅታም አለው ከባድ ነው ምክንያቱም እንዳልሽው ያላደኩበት ነገር ነው ሶ ብዙ ነገር almost textbook ነው ግን ሲኖር ደግሞ በደንብ ስራ አለውና ሶ መጀመሪያ ራሴ ላይ gentle መሆን መቻል አለብኝ ሶ ከቤት ውስጥ ራሴን እንዴት ነው ሳጠፋ እኔ ራሴ እንዴት ነው ማየው ምክንያቱም ማጥፋት አይቀርም ማልፈልጋቸው ነገር ማድረግ አይቀርምና ውስጣዊ ድምጼ ለኔም ለልጆቼም መልሶ የሚወጣው ስለሆነ እኔ ራሴን መጀመሪያ gently parent ማድረግ አለብኝ almost ከዛ በኋላ ከሱ ኮምፓሽን በሐዘኔታ በቃ ልጆቼ ስላልቻሉ ነው በመራራት ስላልቻሉ ነው ልጆቼ እንደዚህ የሚያረጉት ወይ በጣም ተነስተው አሁን ልጆቼ እኔ ልጆች ትንሽ ናቸው ታንትረም ያደርጋሉ እና እሱን በቃ ስላልቻሉ ነው እንጂ መልካም ልጅ የመሆን ሁሉም ልጅ መልካም መሆን ነው የሚፈልገው ግን በቃ ጭንቅላታቸው አይምሯቸው እዛ ደረጃ ላይ ስላልደረሰ እኛ ኤክስፔክት የምናረጋቸውን አያረጉትም ሶ ከዛ ሐዘኔታ ሶ እንዴት ላስተምረው በሚል like ያስተማሪነትን ቦታ ይዘን instead of የሆነ ነው እኛም እንዴት ነው ውስጣችንን ከቁጣ ሳይሆን በመራራት ለልጆቻችን ኦኬ ይሄንን ደግሞ ተሻሽሎ ቅድምም ሲባል እንደነበረው ያልፋል ሶ ስለሚያልፍ እንዴት ይሄንን ፌዝ እንዴት ላሳልፈው እንዴት አብረን እንለፍ በሚል መንፈስ ለራሴም ለነሱም ደግ የሆንኩኝ መኖር ማለት ነው ያ እና ደግ ለምሳሌ አሁን simple example I wish I had known ልጆቼ ትልልቆች ናቸው ሳናገራቸው በፊት እንደዚህ ቆሜ ነው የምታናገራቸው አይደለ part of gentle parenting በእንደነሱ በርከክ ብለሽ በቁመታቸው ፊት ለፊት ያያየሽ ማናገር ስቲ አንገችን ትልት አድርገሽ እንደዚህ እኮ ስለሆነ ነው እንደዚህ አታድርግሽ ማለት ራሱ እሱ gentle መሆን ማለት ነው አይደል በእነሱ አይ ሌቭል ሆነሽ ማናገር እንደላይ እንደ አለቃ ከላይ ቆመሽ አንተ ምናምን ከምትዩ ነገር ማለት ነው አይደለ ወደ አንቺ ስቲል አምጣውና ቀደም ትንሽ ብሪፍሊ ነግረሽን ነበርና በካልቸራቸው በባህላቸው ሩትድ ናቸው ማለቱና አንቺም ደግሞ ኮንሺየስ ሆኜ ነው ፓረንት ማረገው ስቲ አንቺ ቤት ምንን ይመስላል እስቲ አንድ ሁለት ምሳሌ ብትሰጪን ደስ ይለኛል ሪል ላይፍ የሆነ ኤክስፒሪየንስ መጀመሪያ ዲስክሌመር ማስቀመጥ የምፈልገው ፐርፌክት አይደለም we're not perfect parents ፍጹም አይደለንም ግን
ከትናንትናው ማንነታችን የተሻለ ነገር ለማድረግ የምንሞክር ወላጆች ነን እኔም ባለቤቴም እሺ ሶ ያኛ ያደግንበት አስተዳደግ መጥፎ ሆኖ ሳይሆን ባወቁበት ነው ወላጆቻችን ስንወጣም ያለው ባህል እሱ ነውና ፍሎሪሽ እናረጋለን እዛ አይደለ በደንብ ሰክሰስፉል ይኮናል ከዛ ግን ወደ ነቅለን እዚህ መተናል አዲስ ባህል ነው ምንማረው ለዚህ ባህል ነው ማዘጋጀት ያለብን ልጆቻችንንና ልጆች በጣም ብልህና በጣም በጥበብ የተሞሉ ናቸው ሶ እኔም ባለቤቴም ቁጭ ብለን እንነጋገራለን አንዳንድ ነገሮችን እነሱ ናቸው እኮ እኛ እናሳድጋለን እንላለን እንጂ በብዙ ነገር እነሱ ናቸው የሚያሳድጉን ለነሱ የተሻለ ነገር ለመንገር ስንል ራሳችንን ሄደን እናነባለን እናሳውቃለን ኮንሺየስሊ የትክክለኛውን ኢንፎርሜሽን ለመንገር ማለት ነው ከውጪ ሌላ ነገር እንዳይማሩ ሶ እነሱን ያንን የምናደርግበት መንገድ ቁጭ ብለን እንነጋገራለን እንዴት ነው ጋይድ የምናረገው ሳንሰብራቸው ዞር በላንተ ከዚህ ጋር ምናምን ያው ወይ በግንባር ኮስተር ነውር ነው አዋቂ ፍለፊት ማውራት በእኛ ባህል ያ ባህላችን ነው ምናፍርበት ነገር አይደለም ግን አሁን እዚህ ጋር ዞር በይ ከዚህ ጋር ምናምን ብላት ነገ ውጪ ወጣ ለራሷ ማትቆም ልጅ ትሆናለች ስለዚህ ወላጇንም አክብራ ለራሷም ደግሞ ተናግራ ለራሷ የቆመች ሰው ሆና እንድትወጣ እንዴት አድርገን ነው ማድረግ የምንችለው የሚለው ነገር እየተነጋገርን ባላንስ ለማድረግ እየሞከርን ነው የምንሄደው ኢትስ አ ፕሮሰስ አንዴ አውቀናል ጨርሰናል በዚህ መንገድ ነው የምናረገው ማለት አይደለም ለእያንዳንዱ ልጅ የተለያየ ወላጅ ነው መጥቶኝ መጀመሪያ ልጃችን ሌላ ወላጅ ነን ለሁለተኛው ሌላ ለሶስተኛው ሌላ አንድ አይነት ፓረንቲንግ ለሌላው አይደለም አንድ ቤት ውስጥ ራሱ አንድ አይነት ፓረንቲንግ ከዚህ ልጆች ባህሪያቸው የተለያየ ነው እንደው ሁሉንም ነው እኩል ያላዳላም ማለት አትችም ያንደኛው ልጅ እንትን የሚያስፈልገው ነገር ከሌላኛው ልጅ በደንብ ይለያያል አይደለ በብዙ መውደድ ትችያለሽ እንጂ አንድ አይነት ፓረንት አንድ አይነት ወላጅ መሆን ያስቸግራል በዚህ ላይም ባለቤትሽን ያዩታል እንዴት አርጎ አንቺን ድምጽ እንደሚሰማ እንደዚህ አይነት ነገር ስታረጊ አብሮ ሰፖርት እንዴት እንደሚያደርግ እየተመለከቱትም ነው ማለት ነው አይደል አዎ ያው ቅድም መሲ እንዳለችው ነው ምንድነው የሆነ እኛ ያው ሙስሊሞች ስለሆነን በተለይ ዋናው የተፈጠርንበት አላማ አላህን መገዛት ነው ብለን ስለምናምን ያንን ቫልዩ መሰረታዊ ቫልዩ እንደሆነ ያስተማረን ለማሳደግ ነው ምንሞክረውና የሆነ ወደ ቤት ሲገባ የሚባል ዱዓ አለ እሱን ላስተምራት ስሞክር ማማ ሁሉ ጊዜ አንቺ ጮክ ይያልሽ ብትዩኮ ካንቺን ይማራለው አለችኝ ያኔ ቋ ነው ያረገኝ ጭንቅላቴ ሁሉ ጊዜ ምን ሰማው ነገር አለ ልጆቻችሁ እንዲሆኑ የምትፈልጉት ነገር ራሳችሁ አርጉ ይባላል አይደል ከሌላ ቦታ ተሰማውና እሷ ስትለው ግን ክብደቷ እንዳልነበረም ለዚህም ነው ላይክ ይሄ ምሳሌ ነው እኛ እናሳድጋቸዋለን እንላለን እንጂ በደንብ ነው እነሱ ራሳቸው ያሳደጉን ያሉትና በተቻለ መጠን እየተነጋገርን ሁሌ አይሳካም ግን እንዲሳካ እየተነጋገርን ራሳችን ያደረገን እየሆነን ለማሳየት እንሞክራለን በጣም ትልቁም ነገር መስዬ ቡና እየመጣችልኝ ነው እናንተ ሁላችሁም ሁለተኛ አትደግሙም እኔ ግን ሁለተኛ ቴንኪው ራይሪኒና ቤት አመሰግናለሁ በጣም ዘንጠሻል ባይ ዘ ዌይ ልብስሽ በጣም ያምራል ቴንክ ዩ ሶ ማች ኖ አም ጉድ እንደዚህቹ ነው እሺ ቴንክ ዩ ነኝ በጣም ቆንጆ ቡና አመለጣችሁ ለማለት ነው ሶ መስዬ አንቺ ያለሽበት ለየት ያለ ነው ቦታሽ አሁን አይደለም ኤምቲ ነስተርስ ነው እኛም እዛ እየደረስኩ ነው አንድ ነው የቀረኝ እና ልጆችሽ ኮሌጅ ሄደው ተለማምደሻል when they're in college you were at home አይደለ ወይስ አብሮሽ ነበሩ ይመላለሱ ነበር in Delaware በኮቪድ ኮምፕሊኬሽን ምክንያት so at this stage ያለሽበት ህይወትሽ ላይ ምን ይመስላል እንዴት አርገሽ ነው ከዚህ በኋላ ያለውን በጣም ከባድ ነው በተለይ እንዳንቺ አይነት ኢንቮልቭድ የሆኑ እናቶች all of a sudden በራሳቸው ብቻቸውን መኖር ሲጀምሩ እንደው ከኤቭሪዴይ ምግብ እንኳን ለራስሽ ብቻ መስራት ከሚኖርብሽ ጀምሮ ቤትሽን ከፍተሽ ስትገቢ ባዶ ቤት ከሚሆንበት ጊዜ ጀምሮ ትልቅ ትራንዚሽን ነው ትልቅ ለውጥ ነው የሚመጣው ምን ይመስላል ወይስ እንዴት ነው አንቺ እየጠበቅሽው ነበር በፊት ያመለጠሽን ብር ለመስራት እንዴት ነው እስቲ what's the stage like እንዴት እየተቀበልሽው ነው ስሜቱ የተቀላቀለ መጀመሪያ በ2022 የፈረንጅ አቆጣጠር
አይ ቲንክ እርሜን አወጣው መሰለኝ ነው የሚባለው ምን ሆነ መንዳት ጀመሩ ከዛ ኋላ ሲነዱ ለብዙ ጊዜ አብሬያቸው መኪና ውስጥ ነበርኩኝ እንዲያውቁ ማለት ድራይቨር ሳይድ የሚያስተምሯቸው የተወሰነ ነገር አለ መንገድ ላይ ደግሞ ኤክስፒሪየንስ የላቸውም ስለዚህ በብዙ አብሬያቸው ይሄን ነበር ነው በቃ ትግስተኛ ሰው መሆን አለብሽ ወይ እኔ አማደንቅሻለሁ ናላ ያዞራል እውነት ለመናገር አታድንቂኝ ብዙ ምክንያቱም እነሱ ራሳቸው ይነግሩሻል ብዙ ታሪክ ነጂ ቀጥሬ እኔ ከኋላ ገባው ነጂ የሚያስተምር አስተማሪ ቀጥሬ እኔ ከኋላ ገባው መኪና ውስጥ ያን ያህል ነበር እንደዚህ እንትን ማለት ነበር ኤኒዌይ መንዳት ጀመሩ የመጀመሪያ የሆነ ቀን በቃ ሄዱ በራሳቸው አልኳቸው ማሚ እርግጠኛ ነሽ አለችኝ ልጅ ነው እሷ ራሷ ግራ ገብቷት ማለት ነው ሄዱ በቃ ሄደው እስኪመጡ አንደኛ ከተቀመጥኩበት አልተነሳውም እንደዚህ ቁጭ ብዬ ዋልኩኝ ማለት ነው ሳላቀው ማለት ነው ቁጭ ብዬ ዋልኩኝ በፍራቻ የተነሳ ከዛ ቤት ሲገቡ ኦኬ ተንፈሳልኩኝ ግን ይሄን ሁሉ ነገር እነሱ እንዲያዩ አልፈልግም ገባሽ እንደፈራው እንዲፈሩ ስለማልፈልግ ምን ሆነ የዛን ጊዜ ልክ መንዳት ጀምረው ለሳምንታት ለሁለት ሳምንታት ወራት የነዱ ቤት ብቻዬን ሆኜ ተመልሰው ሲመጡ ምናምን በቃ የዓለም ሰው የሆኑ መሰለኝ እና ስሜቴ ዲፕሬሽን ምን በአማርኛ ምንድነው ድባቴ ነው የሚባለው የሆነ ድባቴ በቃ እንትን ውስጥ ገባው እና ለምን በይ ማን ነበርኩ እኔ ከነሱ እናት ከመሆን ውጪ ሌላ ማን ነበርኩኝ እኔ ማለት ማን ነኝ ከዛ ውጪ ምክንያቱም ከልጆቹ በፊት ያለሽን ህይወት በቀላሉ ትረሻዋለሽ ልጆች አንዴ ሲወለዱ ማለት ነው በቃ ራሴን እንደገና ስራ እየሰራውን ቢሆን እያሳደግኳቸው ቢሆን እንደገና ራሴን ማንነቴ ማግኘት ነበረብኝ ከዛ 18 አመታቸው ሲሆን ኢትዮጵያ ሄድኩኝ ብቻዬን ማለት ነው ለመጀመሪያ ጊዜ የትም ሄጄ አላቅም ያለነሱ ጭራይ ነበሩ በቃ በየሄድኩበት ከእኔ ስር ናቸው ሁሌና ሄድኩኝ ኢትዮጵያ ብቻዬን ወር ከ15 ቀን ምናምን ሰው ሳላገኝ ማለት ነው ዘመድ ምናምን አልጠየቅኩም አላልኩም ሄጄ የተወለድኩበት አሳን የተወለድኩት እዛ ሄጄ የሆነ በቃ ራሴን ከራሴ ጋር ንግግር አደረኩኝ መጣው እርሜን አወጣው አይነት ነገር አሁን እማየውን ነገር በሙሉ በእግዚአብሔር ጸጋውን ሰጥቶኝ እንድቀበል ማለት የሚቀጥለው ህይወታቸው አለ ልጆች ይወልዳሉ የ5 ልጆች ስጡኝ ብያለሁ ተወስኖባቸዋል ኦሬዲ ማሚ ድመት ነን እንዴ አለች እሱን ወደፊት የማየት እንትን አለኝ አሁን በስራም በኩል ቢሆን ትንሽ ከፍ ካሉ በኋላ ራሱ ስራዬን አጠናክሬ በደንብ መስራት ጀምሬያለሁ አሁን ጥሩ ቦታ ነኝ ያለሁት በዛ መሰረት የራሴን ቤት ሰርቻለሁ ከአስቆፍሬ ምናምን ብዙ ነገሮችን ቀረብኝ ያልኩት ነገሮች በሙሉ እየተሟላ ይሄደ ነው ማለት ነው ከዛ ደግሞ እኔ ያለው አይደለ የራሴ የህይወት መንገድ አለ አሁን ለምሳሌ ከሰው ጋር መሆን ያልፈለኩት ለነሱ ብዬ ነው ለብዙ ጊዜ ማለት ነው እና ሌላ ሰው ላለ ማስገባት ዴቲንግ ማለት ነው አሁን ወደ ራሴ እየተመለስኩ ነው ማለት ነው እነሱን ማጣቸው አይመስለኝም ለማጣት ማለት ነው ቢልድ ያረክሽ ሪሌሽንሺፕ ኦሬዲ አለ አዎ እና ግን መታሳድጋቸው ደግሞ ክንፋቸውን አውጥተው እንዲበሩ ነው አይደል እሱን በተስፋ እጠብቀዋለሁ እና ደግሞ ሁሌም እንዳለው እንዲያውቁ ማለት በሚያደርጉት ነገር በሙሉ ሁሌ ያለሁኝ ግን የራሳቸውን ነገር የራሳቸውን መንገድ መርጠው በፈለጉበት መንገድ እንዲኖሩና ደስተኛ እስከሆኑ ድረስ ሴፍ እስከሆኑ ድረስ ችግር የለም እና ጥሩ ጊዜ ነው ደስ የሚል ጊዜ ነው አሁን እግዚአብሔር ይመስገንና እዚህ ደርሻለሁ ብቻዬን ደረስኩ ማለት አልችልም እውነት ለመናገር ከሆነ ሁሉ ጊዜ ከሰው ላይክ ፓርትነር ባይኖረኝም ሰዎች አሉ አጠገብሽ የቆሙ ከሁሉ በላይ ደግሞ
we're a crier. Remember? ከሁሉ በላይ ደግሞ ሁሌ ማለት ነው ሰራዊት ያለኝ ነው ይመስለኝ እውነት ለመናገር ማለት ነው እግዚአብሔር አዎ በእግዚአብሔር አምናለሁኝ ሃይማኖተኛ አይደለሁም ግን የሆነ I think ያው ነው መሰለኝ የሚወጣው ይዤ ማለት ነው እና ሁሌ አንድ ነገር እንኳን ሳይኖረኝ ሲቀር የሆነ ነገር መጥቶ ትራስ ስር የሚያስቀምጥ ነው ይመስለኝ የምፈልገው ነገር ሁሌ የምፈልገው ነገር ማለት ነው ከምፈልገው ትርፍ ሳይሆን የሚያስፈልገኝ ነገር በሙሉ ሁሌ ተሟልቶልኛል በምን መንገድ እንደሆነ አላውቀውም የእናቴም ስራ ሊሆን ይችላል ደግ ሰው ነበረች የሷ ጸሎትም ሊሆን ይችላል እና ሁሌ ሰራዊት ያለኝ ይመስለኛል ከሰውም ውጪ ማለት ነው እና በዛ መሰረት ጥሩ ጊዜ ነው ማለት you're about to start living የራስሽን best life የበፊቱን ያስታወሽ እግዚአብሔርን ያመሰገንሽ እንዴት አደረስከኝ እዚህ ብለሽ አሁን ከዚህ በኋላ ያንቺን ላይፍ አይደለ ደስ ይላል በጣም thank you so much ሁላችሁ መቼስ I wish we had more time በደንብ እንጫወት ደስ ይለኛል well it's mothers እናቶች ቀን ስለሆነ የሄለን ሾው ወዳጆች ለእናንተ ያዘጋጀላችሁ ጊፍቶች አሉ the first one ማኪዬ ለእናንተ እዚህ ሎካል ስለሆናችሁ our friend Samri Shiwe hair salon እሺ ለእናንተ glow up service whenever you're ready ከወለድሽ በኋላ ሊሆን ይችላል ማኪዬ በፈለግሽበት ሰዓት ልታሱባችሁ መቆረጥ ከሆነ ቀለም ከሆነ መሰራት ከሆነ ሳምሪ ሺዌ salon እዚህ ስፕሪንግፊልድ ቨርጂኒያ ለእናንተ የሰጣችሁ gift certificate ነው you can go just take that gift certificate to her she'll take care of you happy mother's day ለማለት ነው የደልወር ሰው ደግሞ another special gift for you thank you so much የሄለን ሾው ወዳጅ Hela's Beauty Helen and her team በጣም ሴቶችን empower በማድረግ ያምናሉ her products are inside ውስጥ አለሽልሽ እንደውም she names ከሴቶችን empower የማድረግ ስም ነው ለእንትኖች 13 months of sunshine ሌላ ምንድን ያለው ውባየን በጣም ደሳስ የሚሉ ስም የምትሰጣቸው women owned company እና ራስሽን glow up ለማድረግ beautiful products አስቀምጣልሻለች thank you Hela's Beauty thank you Samri and Shiwe salon for surprising our moms እናመሰግናችኋለን በጣም ደስ ብሎኛል ይሄን ጊዜ ከናንተ ጋር ስላሳለፍኩኝ happy mother's day ይሄንን ፕሮግራም ለምትከታተሉ ሁሉ እንኳን ለእናቶች ቀን አደረሳችሁ እናቶቻችሁን የምትወዱበት የምትመሰግኑበት ስጦታ የምትሰጡበት እቅፍ አድርጋችሁ የምትስሙበት በራሳችሁ ህፃናቶች ደግሞ በራሳችሁ ልጆች የራስ በእጃችሁ ለእናታችሁ ፍቅር ሰርታችሁ የምትገልጹበት እንዲሆን እንደኔ ደግሞ እናቶቻችሁ አጠገቦቹ አሁን የሌሉ የተለዩን ደግሞ የነሱን memory እኔ ማሚዬን ስንት አመት ሙሉ አሳድጋ የሰጠችንን ፍቅር ማንነቷን የማስታውስበት ቀን አድርጌ ነው ማስበው የሐዘን ቀን ሳይሆን አሁን በቃ በእግዚአብሔር እቅፍ ናት ያለችው ብለን የነሱን ያሰብን እግዚአብሔርን እናመሰግንበት እናት ደግሞ ያላሳደጋችሁ እንደ እናት ግን ተንከባክበው የወደዷችሁ ያሳደጓችሁ እህቶቻችን ካሉ ደግሞ እነሱን ደግሞ የምታመሰግኑበት ቀን እንዲሆን እመኛለሁ thank you everybody thank you ራይል ስለመጣ አመሰግናለሁ እንግዲህ ተመልካቾቻችን ፕሮግራማችን በዚህ ላይ ያበቃል በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩ